የዛኔ አይተዋል ሰውነቴ እንዴት ወርዶ ምናምን ያ ሊገርሞኛል እኮ ታምሜያለሁ እኮ የዛኔ እኮ አልናገርም እንጂ በጣም ታምሜያለሁ። ያማን ቤተሰቦች እንዴት ናችሁ? ታዲያ ምን አዲስ ነገር አለ? ያው ሆዴ ቦስ አረግን ሆስፒታል ጨንቃል እሱ ነበር። ባሻ እንኳን ለዚህ አበቃ። ባሻ ማን ይላል? እንዴት ነሽ? እንኳን አለን ሰውየው ምንድነው በጥያቄ የሚያደክምህ? አዎ ይጠይቃል እኮ እንደዛ ሁሌ ጥያቄ ነው የሚወደው። ሰላም ባሻ አሁን እንዴት ነህ? እግዚአብሔር ይመስገን። ጃፒ ወጣሁ እኮ ከሆስፒታል ሮብለት። አሁን በቃ ዝም ብዬ መድኃኒት እየሰጡኝ ምናምን ትንሽ ቴራፒ ማድረግ አለብኝ ምናምን እና በየሁለት ሳምንቱ እየሄድኩ ቼክ አደርጋለሁ። ታስቆማል ምናምን? አዎ እራመዳለሁ፣ ወክ ምናምን አደርጋለሁ እኮ ትንሽ ለመነሳት ከብደኛል ራሴን እንጂ እነሳለሁ ምናምን። ከተነሳው ግን ወክ አደርጋለሁ ምናምን። ጃፒ እግዚአብሔር ይመስገን ማለት በቃ ፈጣሪ ያው ኪዳነ ምሕረት የተጠመቅኩባት ኪዳነ ምሕረትን ጦጦ ያው አቆመችኝ። በቃ እስካሁን ድረስ ይዛኛለች። አይዞ እንዴ ባሻ አሁን ማነቃ ብለሃል እንዴ? በጣም ትንሽ ፀጉሬ ምናምን ጺም ያደገብኝ እንጂ ችግር የለውም እሱ አሪፍ ነው። አዎ እና ትንሽ ያው ሰውነት ቀነስኩ ምናምን ትንሽ ያው ብዙ ደም ስለፈሰሰ ምናምን ትንሽ ኦፕራሲዮን ላይ ምናምን የሰውም ሰጡኝ፣ የነጮቹን ደም ሰጡኝ። እንግዲህ የማርኮ ይሁን የማኑን አይታወቅም። አንተ እንትን እንዳይሆን ብቻ እነዚህ እንትን የሚሉት እንጂ የሌላው ችግር የለም። እንትና ራሲስቱ እንዳትፈጀን እነሱ ነው ዝደ አው ሰውየው ስሙን ራሱ አላነበብኩትም። አይገርምም የማን እንደሆነ የሰጠኝ አንድ ሰው አለኝ። ስሙን አነበብከው አለኝ። ኧረ አላነበብኩትም አልኩት። ባለ ሰጠን ሰው እያለኝ አው ከቀይ መስቀል ነው የመጣው። እንግዲህ አላነበብኩት ፊት አውራሪ ቴክ ሰውየው ስሙ ማን ነው አለኝ። ኧረ እኔ አላውቀውም ምናምን ሰውየውን ስሙን ነው። እንግዲህ የሆነ ነጫጭባ እንግዲህ የሆነ ወይ ያሳክከኛል። ሰውየው ከካም ነበር መሰለኝ። ልትቀላ ነው መሰለ ቆዳ እየቀየረ ነው። ያንግሬ ብዙ መሳጋር እዚህ ያለው ብረት ትንሽ ያበያል ብዙ ከሳቅ ከልቤ ከሳቅ ለምን ዶ ታውቃለህ? ሰውየው ከካም ነው መሰለኝ እና ያሳክከኛል። ማሪ ምን ሆኖ ነው ማከው? እኔ እስኪ ጀርባዬ በዚህ ጋር ከኬሊሰና ሰውየው እኮ ነው ትለኛለች። የሰውየው ለምጥ ያለበት ከሆነ ለምጥ ነው የሚወጣብህ እንዴ? አዎ ምን አውቃለሁ። አረብስ ኢትዮዬ አትስጭኝ ጊፍት አልፈልግም። አንቺ ኢትዮዬ ያመሰግንሻለሁ። አይ ግን አሪፍ ሰው ነው፣ የተባረከ ሰው ነው። ንስሐ ገብቶ ነው ማለት ነው። በፊት እንዴት አረ እኔ ራሱ አሁን ደግምበታለሁ። ንስሐ ባል እንዴት አይነት ኃጢያተኛ ነበር መሰለኝ ደም የሰጠ ሰውዬ። እግዚአብሔርን ነው የምልህ። አዎ እንዴ አነሳኝ። አይገርምም? ግን በቃ ብዙ ደም ነው እንደሚያስፈልገው። 4 ሊትር ነይ 4 ጊዜ 2 ምክንያቱም እኔ ኦፕራሲዮን የመጀመሪያውን ሳረግ 2 ሰጡኝ። ያው ሲከፍቱ ጀርባ ምናምን የሚፈሰውን ታሳቢ አድርጊው። ሁለተኛም እንደዛ ሲሉሽ ታሳቢ አድርጊው። ደሙ 2 የሰጡኝ 4 ጊዜ ማለት ነው። የኔ ቢቀላቀልብማ ተሳዳቢ በርምትሆነው እንኳን አረ የጃፒ ቢሆንማ ብቻው አዲስ አበባ እንዳለ የታባሽ ምናምን ነው። ከዛው ከእንትን ነው የምትጀምረው ከነርሶቹ። እስማ ጃፒ ከባድ ነው። ጃፒ እንደሚልኝ ታጋሽ የኔ ደም ቢሰጥ ኖሮ ከነርሶቹ ነበር ስድብ የምትጀምረው እንዴ መች ቀረታ ያኛው እንደሆነ እኮ ያኛው ደም ማልኩት እኔ እያሳከከኝ ሰውየው ከካም ነበር አልኩት። ስማው ደስ ቴንክ ዩ ማን ነው አንቺ ቀጭኔ ሰጠኝ። ስማ ቀጭኔ ነው የተሰጠ። ስማ እንጂ ባሻ ስንት ጊዜ ቆየ ግን እዛ?
2 ወር እውነት ግን እኮ ሞከርኩልህ በተደጋ ስልክ ለካ ብሎክ አድርገኛል የዛኔ ቶሎ ነው አዎ ያኔ ተጣላን ቀን እኮ ብሎክ አድርጋለሁ ጃፒ ቶሎ ነው ለካ የምታኮርፈው እኔ እኮ አላረኩም ነበር ኧረ በእናትህ ዲጂ ቴንክ ዩ ያኔ እኮ ከልባችን እኮ ዝም ብለን ተጣልተን ነበር እኮ ጃፒ ረስተው ነው እኔ ኢማሊ ወዲያው ነው እኔ ይከርምለው አረ ጃፒ አረ ከአሁን በኋላ የምን ቂም ነው በእናትሽ ክርስቲያን ሊያ ቴንክ ዩ አመሰግናለሁ ግን ብዙ ሰዎች እየጠየቁ ነበር እኮ እዚህ ጃፒ እግዚአብሔር ነው ሰው ፍቅር አየውበት በቃ እግዚአብሔር ይማረህ ለካ የሚልህ ሰው እውነት እግዚአብሔር ለካ ይምራሃል እውነት ሰው አይጥላ በጣም ብዙ ሰው እግዚአብሔር ይማረህ አለኝ ያው ጀርመን ሀገር ታውቃለህ ደግሞ ምንም ህክምና ውጪ አታወጣ ምን አታወጣ ምናምን ነገር ግን በቃ ከምንም በላይ እግዚአብሔር የሚማረህ የሚልህ ሰው አልጋ ላይ ስትሆን ነው በቃ ነገሮችን ሁሉ የምታስተውለው አልጋ ስትይዝ መንቀሳቀስ ያዝ ነው አዎ በራስህ ቴንክ ዩ ፍሬዘሪ በራስህ የሆነ ነገር ማድረግ ስታቆም በቃ ጉልበት አለኝ የምል ሰው ነበርኩ 150 ኪሎ ምናምን ተሸክሜ ምናምን በቃ ውምል ሰው ነበርኩና አሁን ላይ እንዴ ለምን ነው 150 ኪሎ የምትሸከመው ያው እኔ የምሰራው ስራ የሙያ ስራ አይደለ ሲሚንቶ ውስጥ አወርድ ምናምን ከመኪና ሴራሚክ ለመስራት ምናምን ገባ እና አንዴ በቃ ጉልበት አለኝ ነበርና ግን ጉልበት እግዚአብሔር ብቻ ነው ከተያዘ በኋላ እኮ ጉልበት አያስፈልግ ምን አያስፈልግ በቃ የሰው ልጅ አትያዝ ጃፒ በቃ አንድ ሆስፒታል ከገባ ከተኛ ነው ያ ግን አሁን አሪፍ ነው ያለው ባሻ ጃፒ እግዚአብሔር ይመስገን ነው እሷ ለሜዳ ማሪ ተንከባከበኛለች ፊት ራሱ ቀላ ግን ከወዶች ስለማትወጣ ነው 2 ወር ፀሐይ አልወጣው ከቤት በቃ እንዲዞር ስል ሽንት ቤት ነው የማየው እንዲዞር ስል ግድግዳ ነው ምናምን አንድ ክፍል ቤት ውስጥ በቃ ዝም ብለህ ያው ቁርስ ትበላለህ ምሳ ትበላለህ ምናምን እንዴት ነው ያለው ማቀርብልህ ነው መስቀል እንደው ማስቀመጫ እንኳን አትገዢለትም አንቺ የምትገርሚ ሰው ነሽ ያው ማስቀመጫ አልፈልግም ብሎ እንጂ ጃፒ ወለ ነገር ትፈልጋለህ የት ያለው ባሻ ይሄው ቁርሴን አሳየት የት ማለት የት ሰፈር ፍራንክፈርት ጎበዝ ነች ግን እግዚአብሔር ይባርካት እግዚአብሔር ይስጣት ማርያም በዚህ ልክ ያቺኛዋ ብትሆን ትረግጥህ ነበር የትኛዋ ጃፒ የቷ አይ እውነት ጥሩ ሰው ነች ማራማዊት እግዚአብሔር ይመስገን እውነቴን ነው በቃ ማለት ምክንያት አለው እግዚአብሔር ከሰው ጋር ሲያገናኝን እውነቴን ነው ማለት ሆስፒታል አንድ ሰው መጥቶ የሚጠይቀ ሰው በጣም በቃ እኔ እንኳን እኔ ልመጣ ነበር በእውነት ልመጣ ደወልኩልህ ስልክ አይሰራም ይኸውልህ ታዲያ ሰውዬው ከካም ነው መሰለኝ ይኸውልህ ጀርመን ሀገር ላይ ሁላችሁ ህክምና ኢንሹራንስ ስላለ ህክምና ነፃ ነው ሁሉ ነገር ነፃ ነው ባሻ ስንት እንደተከፈለ ይታወቃል ለህክምና 120,000 ዩሮ እግዚአብሔር ነው ማለት እኔ ሰዎቹ አሳይቶኛል በወረቀት ማለት ነው መንግስት የከፈለልኝ ማለት ነው መንግስት ሳይሆን ክራንክን ካሰ ነው እንጂ ያው ዞቢዞ መንግስት ነው ክራንክን ካሰ ያው ስለዚህ መንቀሳቀስ ከቻልክ በቃ ወጣ ብለህ ምናምን ፀጉር ምናምን ፏበል ግን ረጅም ሰዓት መቀመጥ አልችልም ወንበር ላይ በእናት መቆም መቀመጥ አልችልም እቀመጣለሁ ግን የሆነ ለ10 ደቂቃ ምናምን 15 ደቂቃ ያ ኦኬ እንደዛ ከባድ ነው ይደጋራ ምን ችግር አለ ትንሽ ያው እሷ ትንሽ ይከብደኛል ጃፒ የቆጣው እኮ ገና አሁን 3ኛ ቀን ነው ብራዘር ያ እኮ ባለፈው እኮ እንደዛ ስትሉ ሰምቻችኋለሁ እዚህ ጋር እኔም አልነበርኩም አይ እኔም ደግሞ አንተም ስራ ስለሆንክ ምናምን ገባ ምን ይሰማል አሁን ግን ሰላም አረ
መቤቴን ነው ማለት በፊት እኮ ማንም ሰው አያውቅም ነበር እኮ ሲያመኝ እኔ ማላቅም እንደሚያመኝ ቤተሰብ ሁሉ አያውቅም ነበርና እኔና እሷ ነን የምናውቀው ነው። ጃፒ ካልሲ ማድረግ አልችልም ነበር፣ አንገቴ ጎንበስ ማለት አልችልም ነበር ምናምን በጣም ያን የሚያመኝ ህመም አሁን የለም ጠፍቷል። ያን ነበር በጣም የሚያመኝ በቃ መተኛት አልችልም። አሁን እኮ በቃ እኮ የብረቱ የሱፌቱ የምኑ ነው እንጂ እንደዚህ ትንሽ እንትን የሚለኝ ሌላ ምንም የሚያመኝ ነገር የለም። በፊት ግን መተኛት አልችልም። 5 ደቂቃ ተኝቼ ወዲያውኑ እነሳለሁ። በቃ አልኩ የሆነ ማደንዘዣ ነገር እፈልጋለሁ ሰውነቴን ማለት ከእናንተ ጋር እዛ ከለን ስንገናኝ የዛኔ አይተዋል ሰውነቴ እንዴት ወርዶ ምናምን ሊገርሞኛል እኮ ታምሜያለሁ እኮ የዛኔ እኮ አልናገርም እንጂ በጣም ታምሜያለሁ እኮ ጃፒ መጨረሻ ተመስገን ማየዛ የተጠመካት ጸበል ነው የረዳች። እንደገና እንዲህ ሞራል የሚሰጥ ሰው ያስፈልጋል። ገባ በጣም መቤቴን ነው ምን በቃ እኔ ኪዳነ ምሕረት ነች በቃ ነው ያቆመችኝም ያነሳችኝ። ከዚህ በኋላ መጠንቀቅ የጉልበት ስራ ለመስራት አሁን ሆስፒታሉን ጋር ገምናምን ቀለል ያለ ነገር አሁንማ በቃ ቀለል ያለ ነገር ነው የምሰራው። ግን ዶክተሮቹ ግን ምንድነው የሚሉኝ ከ6 ወር በኋላ ማንኛውንም ስራ መስራት ትችላለህ ነው ያሉኝ። እንዴና ድጌ ልትሸከም ኧረ ከባድ ነው ገቢ አይዛገር እንደዛ ነው የሚሉ ዶክተሮቹ። ከ6 ወር በኋላ በቃ በጣም በስነ ስርዓት ከአመት በኋላ ይሄ የጀርባ የሩከን ብሎኖቹ ሽራቦቹ 10ሮቹ ይወጣሉ። ያን እንደገና ኦፕራሲዮን አደርጋለሁ። በስማ ድጋሚ ለማውጣት ማለት ነው። እንደዚህ ነው እኮ የሚያደርገው። አጥንት ይጣበቃል ከዛ ራሱ ያከመ እንትን ይላል ማለት ቀጥ ይላል። ለካ ደግሞ እሱ አንደኛው ግን ሜታል ያወጣም በዚህ በኩል ያለው በጎን በኩል ያለው ለምን እሱ በቃ ማን ተሰብሮ እኮ ነበር ስንቀሳቀስ የነበረው ነው። የሰው ልጅ አጥንቱ ተሰብሮ ይንቀሳቀሳል። ታምር እኮ ነው እግዚአብሔር ነው። ኪዳነ ምሕረት እኮ ጠበቀችኝ የምለው እኮ በዛ የጎን አጥንት ተሰብሮ እንዴት ነው አንተ ኳስ መጫወት እኮ ነው የቀረኝ እኮ ነው። ቆይቷል የተሰበረ በቪዲዮ ሲያሳዩኝ ያኔ በቃ አልጋ ያዝኩኝ። በቃ በጣም ሲያስፈራሩኝ ምናምን ምንድነው ምናምን ስል አምጥቶ በቪዲዮ ያሳዩኝ እንዳለ ሲቲ ስካን የተነሳሁት ሳይው በቃ የለውም በቃ ለካኔ በቃ ውስጤ ስብርብር ብሏል። አይዞ ባሻውን ነቃ ማለት ነው እንደዚህ እንዳይሰማ ታመምኩ ምናምን ብለህ ባሻውን ያን ያለው አሁን ፍራንክፈርት ነው ወይስ ነይ? አሁን እንትን ያሉት ማርዬ ጋር ነው ያሉት፣ ግን ወደ ፍራንክፈርት ሄዳለሁ። መቼ ነው? ሰኞ ማክሰኞ ፍራንክፈርት ሄዳለሁ። ማክሰኞ እና ሮብ ቀጠሮ አለኝ የሕክምና። እዛ ነው እንዴት አከምከው? ፍራንክፈርት አብዲ ምን ልታረግ መጣ አንተ? ምን ታረጋለህ እዚህ ቤት? እኔ ብሎክ ላድርግልህ አንተ ሰውዬ። እኔ ግን አንዳንዴ ይገርመኛል። የሆነ የራሳችሁን ቲክቶክ ክፈቱ እስኪ። ከዛ ራሳችሁ ለመታወቅ ራሳችሁ ጥሩ ቦታ ለመድረስ ወይ ደግሞ ምናምን ሆን ሞክር። አንዳንድ የምናደርባቸው ሞዴሬተሮች አሉ የማይሆን ቦታ ላይ። ትንሽ ትንቀሳቀሳለህ ወይስ? መንቀሳቀስ እንቀሳቀሳለሁ። ያው ረጅም ሰዓት መቀመጥ አልችልም እንጂ ማለት መቀመጥ ኦኬ ለመቀመጥ ትንሽ ያስቸግረኛል። አሁን ደግሞ ለመነሳት ምናምን ትንሽ ድጋፍ ያስፈልገኛል። የሆነ ወይ ይዤው የምነሳው ነገር ካልጋ ወይ ደግሞ ሰው እሷ ነች የምታነሳኝ ትንሽ ለመነሳት እንጂ ሌላ መራመድ እችላለሁ፣ ወክ አደርጋለሁ ምናምን። ቁስሉ ግን እስከሚደርቅ እኮ ነው። አሁን ኦሬዲ ከሰሩት ቁስሉ በዛው መሰረት ይደርቃል። ውስጡ ያለው እንትን አይደለ? እሱ ጊዜ ይፈልጋል። አሁን መጋገብ ጊዜ
ኮሌስትሮል ያ አንቺ ግን ትንሽ መንቀሳቀስ ግን ቆይ ያ ቀና ብለህ ነው መጠጣት ያለብህ አይደል? ትንሽ ያ ቀና መድኃኒት መዋጥ አለብኝ። መድኃኒት ነው። ኦ ያ ኦኬ ሰላም በላት ማርዬን በጣም እግዚአብሔር ይካስሽ እጥፍ ድርብ አድርጎ ይክፈልሽ ነው የሚባለው። ሌላ ምን ይባላል እንግዲህ? ማርዬ በጣም መልካም ሴት እግዚአብሔርን የስ በጣም ግን ቆይ ምንድነው ይሄ አሁን እንትንህን ያመመህ በምን ምክንያት ነው? ስራ ብዛት። እኔ የጉልበት ስራ ነው የምሰራው፣ ሙያተኛ ነኝ። ቅድም የነበረችው ልጅ ታውቃለች፣ እነሱ ሰፈር ነበረ በፊት የምንኖረው እና ሙያተኛ ነኝ። የእጅ ሙያ እንደዚህ የጂፕሰም ቦርድ፣ የሴራሚክ፣ የብየዳ ደግሞ እዚህ ሀገር ተምሬያለሁ። ሙሉ በያጅ ነኝ፣ ሙሉ ሙያተኛ ቋንዴ። ኦኬ እነዚህ ጣራ ላይ ወጥተው የሚሰሩት ማለት ነው ወይስ ብየዳ ምናምን? ብየዳ ይሄ ትላልቅ ፌርማዎች ላይ ብየዳ። በስራ ብዛት ግን ሳትታከመው ቆየህ ማለት ነው። ቆየህ አንቺ ሙሉ ነው ሌላው ነው እንጂ እንትን ነበርኩ። ትላልቅ ፌርማዎች ሰርቻለሁ፣ በጣም ትላልቅ ፌርማዎች። ኦኬ እና በጣም ትላልቅ ይሄ ፌርማዎች ስለ ይሄ አቶሚክ ቦምብ ለኤሌክትሪክ ማምረቻ ኤፍራም አቶሚ የሚባል መስሪያ ቤት ከዛ ወጥቼ ደግሞ በራሴ ኮንትራት እያዝኩ ምናምን ሰርቻለሁ። ስለዚህ በዛ ሰዓት እንትን ያለህ ነው ማለት ነው። አድሮ እንትን ያለው ማለት ነው። ኦኬ በወቅቱ ግን አልታከምከውም ነበረ? ሰኞ ዛሬ ቀን ምንድነው? አርብ ነው። ዛሬ አርብ ነው። ጁማ ናቸው። ሰኞ ጁማ አርብ ነው ሰማይ የሚከፈተው ወይስ ሐሙስ ማታ? ስለዚህ አሁን ለምሳሌ አርብ ዛሬ ነው። ቆቆባትማ ይሄ የሳምንት መድኃኒቴ ነው። እሺ ሶ ከዚህ ውስጥ ይሄንን እንደዚህ ሳውጣ ቁጥር ስንት ፍሬ አለው? የጧቱን የማታውንም አንድ ላይ አድርጎት ነው ሰውየው። እባክሽ ያ ስንት ፍሬ ነው ደግሞ? ዜክሳይ ያ ዜክስ und halb ja das ist አዎ ይሆናል። አይ እንትን ነው ገብቶሻል። አዎ ምግብ አበላም ነበር እንጂ ስራውን ሁሉም ሰው ይሰራል። አይ እንግዲህ ምግብ አልበላም ነበር ያኔ አልበላም ነበር። በፔርሙስ ቡና ብቻ አንበረም በጠጣው። እንደገና በጣም ከባድ ስራ ነበር የምሰራው። በዛ ላይ ደግሞ ታውቃለህ ወንደላጤ የሆነ እንደዚህ አይነት ምግብ አትበላም አይደለም። እንክብካቤ ጎል ነበር። ብር ብቻ ነው ማሳደረው ነበርውና በዛ ላይ በቃ ታውቃለህ እንትንም ይኖራል። ፀጉሬ 2 ወር ሆኖ እኮ በእናትሽ። ኧረ ደግሞ ያምርብሃል ማርያምን። ፀጉሬ ፀጉሬንና ጺምን ከእንትን ትለዋለህ ፏ ብለሃል ማርያምን። የታመምክ እንኳን እንደ የዋህነትህ የታመምክ እንኳን አትመስልም። ኧረ በእናትሽ ተይ። እግዚአብሔርን በጣም ሰላም ነው ያለው። ተመስገን በል መቤቴን ማርያምን። ፀጉሬ ምናምን አድጎብኝ እኔማ በቃ አልኩ ሼም። አሁን ጺምን ምናምን ነገር ስትቆራረጠው ምናምን ነገር ፈለ ገብርኤልን ፋን ያልከው ምንም የታመምክ እንኳን አትመስልም። እግዚአብሔርን ተመስገን። አልመስልም ከሆስፒታል የወጣው ምንም አትመስልም። ያማ እግዚአብሔር ይመስገን። ኧረ ተመስገን። እንዴው የዋህነ እኮ ምንም አትሆንም ማርያምን። እንዴት ነሽ አንቺ? ሁሉ ሰላም ነው እግዚአብሔር ይመስገን። አንተ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ነው። ክብሩ ይስፋ። ዲሰን ነው የምትኖሪው? አዎ ይሄን ድምጽ አውቃለሁ። ይሄ ድምጽ ጠፋብህ እንዴ? አወኩሽ። የወንድሜ ጓደኛ ያ በጣም መከታተል የነበረውና በቃ በጣም ነበር እንትን ምሬ ነበር አያለው ምናምን ነገር በቃ ግን ተጨንቄ ነበር። ግን እግዚአብሔር አምላክ ሰይመቤት ማርያም እንኳን አይገርምሽም? በቃ ያለ ረፍት የምንሰራ እኮ በቃ ታምሜ ሁላው ሰራ ነበር። አይገርምሽም? ኧረ በስመ አብ ከጤና በጣም ነው አይታወቀኝም ነበር። አይታወቅም በኋላ ላይ እኮ ነው እኛ እንትንም የሆነ ሰዓት ላይ ግን በቃ ስራመዱላ ቀጥ ያርገኝ የሆነ ስታክ ያርገኛል። እግዚአብሔር
አዎ እንጂ በጣም ያለረፍት ነበር የምሰራው። በስመ አብ እግዚአብሔር ግን በስመ አብ ማሪ ነው እውነት። ኧረ እንኳን ማረክ። ኧረ እግዚአብሔር እኮ ከየዋህም ጋር ከሁሉም ጋር እኮ አንድ ላይ እኮ ነው። እግዚአብሔር እኮ የዋህ አምላክ ነው በእውነት። እንኳን እግዚአብሔር እንኳን ለዚያ በቃ ከመቤቴን አደንቃታለሁ። ማራማይት ቆንጆ እግዚአብሔር ይባርካት ኑሯውን ላይ ይባርክ። እሷማ በስመ አብ ትናንትና እሷ ሁሉ ነገር ናት። መራይ ማርያምን ሁሉ ነገር ናት። እግዚአብሔርን በጣም ስለ እውነት እኔ እንጃ እኔ እሷም በምንድነው ማደንቃት እኔ እንጃ በምን እግዚአብሔር ራሱ ውለታው ታውቂያለሽ። አሁን ለምሳሌ እኔ ጀርባዬን ኦፕራሲዮን ያደረኩት እና ይሄ በጎን በኩል ደግሞ እዚህ ሶ ሊሆነ ሌሊት ላይ ምናምን ሆስፒታል እያለሽ እሺ አልጋው ከፍና ዝቅ ስለሚል አልጋውን ብረቱን